ሰላም ጤና ይስጥልኝ የተከበራችሁን የተወደዳችሁ ቻናል ቤተሰቦች በያላችሁበት እንደምን አላችሁ? የሰባተኛ ክፍል ጀነራል ሳይንስ ዩኒት 5 ሊቪንግ ቲንግስ ኤንድ ዴር ዳይቨርሲቲ የሚለው ዩኒት ነው። በዚህ ቪዲዮ የዚህ ዩኒት ሶስተኛ ክፍል ነው ይዤላችሁ የቀረብኩት። ከዚህ ቀደም እንግዲህ በዚህ ዩኒት ውስጥ ሁለት የሚደርሱ ፓርቶችን ለማየት ሞክረናል። ዛሬ ደግሞ ፓርት 3 እናያለን ማለት ነው, which is about kingdom Plantae. ኦኬ ስለ ኪንግደም አኒማሊያ ፓርት 2 ውስጥ አብረን አይተነዋል። በፓርት 3 እንግዲህ ኪንግደም ፕላንቲያ የሚለውን ጀምረን እስከ መጨረሻው ድረስ እናይና ይህን ዩኒት እናጠቃልላለን ማለት ነው። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ አብሮነታችሁን እንድትገልጹልኝ በአክብሮት እገልጻለሁ ማለት ነው። ሀሳብ አስተያየት ሲኖራችሁ ደግሞ ኮሜንት ሴክሽን ላይ አሳውቁኝ። እንዲሁም በየጊዜው የሚለቀቁ ሌሎች ቪዲዮዎች ደግሞ እንዳያልፏችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ አክብሮታዊ ግብዣዬ ነው ማለት ነው። እስከ መጨረሻ ድረስ አብራችሁ ይቆዩ። ኪንግደም ፕላንቲያ እንግዲህ ከዚህ ቀደም ኪንግደም አኒማሊያ በኪንግደሙ ውስጥ ያሉ ሌሎች ክላሶችን ለማየት ሞክረናል። በዋናነት ቨርተብሬት እና ኢንቨርተብሬት ብለን በቨርተብሬት ውስጥ የሚመደቡት እነማን ናቸው፣ በኢንቨርተብሬት ውስጥ የሚመደቡ እነማን ናቸው የሚሉ ነገሮችን ለማየት ሞክረን ነበር ማለት ነው። When we come to today's class, which is about the kingdom of Plantae, there are some major characteristics of plants. Okay, እዚህ ጋር እንግዲህ some major characteristics of plants animalsን ካራክተሪስቲክሳቸውን አይተናል። ስለዚህ የፕላንት ደግሞ ምን ይመስላል? Organisms belongs to the plant kingdom are eukaryotic and multicellular organism like that of animalia. አኒማሊያም እንግዲህ የምታስታውስ ከሆነ eukaryotic ናቸው፣ multicellular ናቸው ብለናል። but አኒማልሶች ምን የላቸውም ብለናል? ሴሎ የሌላቸውም፣ ፎቶሲንቴቲክ ፒግመንት የሚባል ነገር የላቸውም። What about plant? Plants have a distinct cell wall made of cellulose. Cells are organized into a true plant tissue. Plants contain a palisade and photosynthetic pigment such as chlorophyll. እንግዲህ ይህ ፒግመንት ስላላቸው አረንጓዴ እጽዋቶች ምግባቸውን ማዘጋጀት ይችላሉ ማለት ነው። They are non-mittoil. Plants make their own food by a photosynthesis and are therefore said to be autotrophic. እንግዲህ ፕላንቶች ምንድናቸው? ነምቶይል ናቸው። ፎቶሲንቴሲስ ማካሄድ ይችላሉ። ስለዚህ እነዚህ ፕላንቶች ምን ይባላሉ? አውቶትሮፊክ ይባላሉ። አውቶትሮፊክ ማለት የራሱን ምግብ በራሱ ማዘጋጀት የሚችል እንደማለት ነው። ሄትሮትሮፍ ደግሞ አውቶትሮፎችን እየተመገበ የሚኖር ጥገኛ እንደማለት ነው። So plants undergo both sexually and asexually reproduction. They store food as a starch. እንግዲህ like that of animalia ፕላንቶችም ሴክሹዋሊ እና ሴክሹዋሊ ሊራቡ ይችላሉ። ሴክሹዋሊ ስንል ለምሳሌ ፍላወሪንግ ፕላንቶች ፍላወር ላይ የወንዴው ዘር ወንደ ጽጌና ሴተ ጽጌ የሚባል አለ። እዛ ላይ ሴክሹዋሊ መራባት ይችላሉ። አሴክሹዋሊ ደግሞ በግንዳቸው ሊሆን ይችላል ኦር በስራቸው ሊሆን ይችላል በቀላሉ መራባት ይችላሉ ማለት ነው። ምግብን ደግሞ as a form of starch እንግዲህ a big glucose molecule ነው ስታርች የምንለው። ስለዚህ በዛ ፎርም ምግብን ማዘጋጀት ይችላሉ ማለት ነው። ብዙ ጊዜ ምግብ የሚቀመጠው የት ላይ ነው ወይም ስታርች የሚቀመጠው የት ላይ ነው? ቅጠላቸው ላይ ነው ማለት ነው። ዜን በዚህ ፎርም ምን እንላለን? እንረዳለን ማለት ነው። Then next there is a major group of plants and their habitats. Important example of plants are the mosses, the fern, coniferum and flowering plant. ኦኬ እነዚህ እንግዲህ የፕላንት ኤግዛምፕሎች ናቸው። ሞሰስ የሚባል አለ ወይም ሞስ እንለዋለን፣ ፈርን አለ፣ ኮኒፈርም አለን እና ፍላወሪንግ ፕላንት እንለዋለን። ወይም ጂምኖስፐርም እና አንጂኦስፐርም የሚባል አለ። ፍላወሪንግ ፕላንት አንጂኦስፐርምስ ይባላሉ። ፕላንት ኪንግደም ውስጥ እንግዲህ ሞሰስ ኤንድ ሊቨርዋርት ልክ እነዚህ ናቸው። ሞሰስ እና ሊቨርዋርት ውሃማ አካላት ላይ ወይም በወንዝ ዳር የሚበቅሉ ወይም ድንጋይ ላይ የሚበቅሉ የድንጋይ ሸበቶ ምናምን እንላቸዋለን። ድንጋይ ላይ ነው የሚበቅሉ ብዙ ጊዜ። ፈርን የሚባሉት ደግሞ እዚህ ጋር ልክ ቤት ውስጥ ለቤት ማስዋቢያ እንደዚህ እጽዋት ስንተክል ምናምን በሆነ አድርገን የምንተክላቸው ናቸው ፈርን የምንላቸው። ትሩ የሆነ ቅጠል የላቸውም። ትሩ የሆነ ሩት ስቴም እና ቅጠል የላቸውም ወይም ሊቭ የላቸውም ነው የሚለው። እናያለን ዝርዝሩን ወደታች። ሌላው ደግሞ ጂምኖስፐርም ወይም ኮኒፎርም። እዚህ ላይ ኮኒፎርም ማለት ጂምኖስፐርም ነው። ያ ማለት የማያብቡ ወይም አበባ የሌላቸው ማለት ነው። እዚህ ጋር ደግሞ አንጂኦስፐርምስ ኦር ፍላወሪንግ ፕላንት አባቢ እጽዋቶች ማለት ነው። ስለዚህ እነዚህ ሜጀር ግሩፕ ኦፍ
plants ይባላሉ ማለት ነው። There are almost 4 major group of plants. Here non-vascular plants, lack of vascular tissue. እንግዲህ vascular ምንድነው? vascular ምን ነገሮችን ሊይዝ ይችላል? እናም non vascular የሆኑት ፕላንቶች እነማን ናቸው? ምን ቢጎላቸው ነው non vascular ያልነው? vascularis ምንድነው የሚለውን ነገር እናያለን። Vascular system consists of the xylem tissue which transports water and minerals and phylem tissue which transports sugar and protein. ኦኬ አሁን ተመልከቱ እዚህ ጋር ዛይለም እና ፋይለም የሚባሉ የፕላንት ክፍሎች አሉ ወይም ቫስኩላር ሲስተም ይባላሉ ሁለቶቹ። ዛይለም ዋተር እና ሚነራልን ከሶይሉ ትራንስፖርት ያደርጋል። ወዴት ነው ትራንስፖርት የሚያደርገው? ወደ ቅጠሉ ይሄዳል። እንግዲህ ይሄ ዋተር እና ሚነራል ወደ ቅጠሉ ይሄድና ምግብ በሚዘጋጅበት ጊዜ እጅግ በጣም አስፈላጊ የሚባል ነው። እንደነገርኳችሁ ላይ ምግብ የሚዘጋጀው ቅጠል ላይ ነው። ኦኬ ቅጠል ላይ ይዘጋጅና ከዛ እዚህ ጋር ፋይለም የሚባለው ደግሞ ሱገር እና ፕሮቲን ትራንስፖርት ያደርጋል። ወዴት ነው ትራንስፖርት የሚያደርገው ስንል ምግቡ ወደሚጠራቀምበት አሴ ፎርም ኦፍ ስታርች ይጠራቀማል ብለናል። ያ ማለት ማለት መሰላችሁ ለምሳሌ አንዳንድ እጽዋቶች የሚበላው ለምግብነት የሚውለው አብበው ፍሬያቸው ላይ፣ አንዳንዶች ደግሞ በስራቸው፣ አንዳንዶች ደግሞ ግንዳቸው ይበላል። ግንዳቸው የሚበላ ከሆነ ወደ ግንዳቸው ስታርች እና ፕሮቲን ወይም ሱገሩ ትራንስፖርት እንዲሆን፣ አበባቸው ላይ ደግሞ ከሆነ ወይም ወደ ፍሬያቸው ከሆነ ደግሞ ወደዛ ትራንስፖርት እንዲሆን፣ ስራቸው የሚበላ ከሆነ ደግሞ ሱገሩና ፕሮቲኑ ወደ ትራንስፖርት እንዲሆን ወደ ስራቸው ትራንስፖርት እንዲሆን የሚያገለግል ነው ፋይለም ቲሹ የምንለው። ባጭሩ እዚህ ጋር ሱገር የምንለው እኮ ስታርች ነው። ስለዚህ በዛ ዋይ ምን ትላላችሁ ትረዳላችሁ ማለት ነው። ሌላኛው ደግሞ ብሮፋይትስ the phylum Brophyta are the most diverse group with more than 10,000 plant species. እንግዲህ ብሮፋይተስ የሚባለው የፋይለም ወይም የፕላንት ፋይለም ከ10,000 ያላነሱ ፕላንት ስፔሺሶችን ያዘን ይለናል። እዚህ ጋር ምናልባት አጻጻፉ የተወሰነ ፕሮብለም አለበት። ምክንያቱም ሜን ቶፒኩን ከሰብ ቶፒኩ አይለዩም፣ ድብልቅልቅ ያለ ነው። በዛ ላይ ፎኖቲክሱ ስናየው ፎንቱን ማለት ነው እዚህ ጋር ላርጅ ነው፣ እዚህ ጋር ስሞል ነው። ስለዚህ እሱ ትንሽ ሊያወዛግብ ይችላል። ግን ይሄም ቶፒክ ነው፣ እዚህ ጋርም ቶፒካችን ነው። ስለዚህ ፕሮፋይትስ ምንላቸው ምን ነገሮች አላቸው? This phylum includes mosses, liverwort and hornwort የሚባሉ ፕላንቶችን ይዛል። ይሄ ፋይለም ብሮፋይትስ የሚባለው ፋይለም ማለት ነው። They like vascular tissue and wood that can render them structural support. ብሮፋይትስ የሚባሉት እንግዲህ ቫስኩላር ቲሹ የላቸውም። ቫስኩላር ቲሹ የላቸውም ማለት ምን እያልኳችሁ ነው? ዛይለም የላቸውም፣ ፋይለም የላቸውም። and a wood that can render them structural support. እንግዲህ wood የሚባለው ፓርት ሳፖርት ያደርጋቸዋል ማለት ነው። ስትራክቸራቸውን ጠብቀው እንዲቆሙ የሚያደርጋቸው ማለት ነው። They also lack true leaves, stems and roots that can help them transport water and nutrients. They also lack true leaf የላቸው፣ ስቲም የላቸውም፣ ሩት የላቸውም። ለምሳሌ ፈርኖችን መውሰድ ትችላላችሁ። ፈርኖች ምን የላቸውም? ትሩ ስቲም ወይም ፈርን ውስጥ ከመድረሳችን በፊት ራሱ ሞሰስን መውሰድ እንችላለን። እዚህ ጋር ሞሰስ አለ፣ ሊቨር ዋርት አለ ወይም ሆርን ዋርት አለ። እነዚህ ምንድነው የሚላቸው? ትሩ የሆነ ስቲም የላቸውም፣ ትሩ የሆነ ስር የላቸውም፣ ትሩ የሆነ ምን የላቸውም? ቅጠል የላቸውም። but as a root like structure, a stem like structure and leaf like structure ነው ያላቸው። and reproduce through spores. spore የሚባል የመራቢያ ዘዴ አለ፣ በዛው ይራባሉ። plays an important role in minimizing erosion along bodies of the water, covering out water and nutrients recycling or simply cycling. እንግዲህ ብዙ ጊዜ እነዚህ የሚያገለግሉት ጠቀሜታቸው ምንድነው? የሶይል ኢሮዥንን ምን ይላሉ? ይከላከላሉ ማለት ነው። ስፔሻሊ ውሃማ አካባቢዎች ላይ ስለሚበቅሉ ከኢሮዥን ይጠብቃሉ ማለት ነው። ከዛ በተጨማሪ አረንጓዴ ስለሆኑ የኢኮሲስተሙን ያ ማለት የአየር ሁኔታውንም ምን ያደርጋሉ? ባላንስ ያደርጋሉ ማለት ነው። ቢኮዝ አረንጓዴ እጽዋቶች
ካርበን ዳይኦክሳይድን ወደ ውስጣቸው አብዞርብ ያደርጋሉ፣ ኦክሲጅን ደግሞ ሪሊዝ ያደርጋሉ ማለት ነው። ስለዚህ ለዛ እጅግ በጣም ኢምፖርታንት ናቸው ማለት ነው። ሞሰስ ምንላቸው እነዚህ ነው። እንግዲህ ሞሰስ ምንላቸው እንደነዚህ አይነት እጽዋት አይታችሁ ከሆነ ወንዝ ዳር ወይም ድንጋይ ላይ ነው የሚበቅሉ ብዙ ጊዜ ሞሰስ ይባላሉ። ሊቨር ዋርት የሚባሉት ደግሞ ጀስት ላይክ ዲስ እንደዚህ አይነት ነገሮች ናቸው። ሆርን ዋርት ምንላቸው እነዚህ ሁሎችም ምን ላይ ነው የሚበቅሉት? አብዛኞቹ ድንጋያማ ቦታ ላይ ነው የሚበቅሉት ማለት ነው እነዚህ። ስለዚህ the different type of brophytes ምንላቸው እነዚህን ነው ማለት ነው። እዚህ ጋር collecting and examining mosses ሞሰስን እንግዲህ ምናልባት አካባቢያችሁ ላይ ወንዝ ነገር ካለ እዛ አካባቢ ሄዳችሁ ማግኘት ትችላላችሁ ማለት ነው። ከዛ በተጨማሪ ይሄ ላብራቶሪ ላይ የሚሰሩ ነገሮች ናቸው። ማይክሮስኮፕ ያስፈልጋል፣ ሃንድ ሌንስ ያስፈልጋል ምናምን ይለናል። እዚህ የሚያስፈልጉ ነገሮች አሉ። ከቲቸራችሁ ጋር ሆናችሁ የምትሰሩት ነው ማለት ነው። እዚህ ጋር እንዴት እንደምትሰሩት ፕሮሲጀር አለ። በእነዚህ ፕሮሲጀር መሰረት ማወቅ የምትፈልጉትን ከቲቸራችሁ ጋር ታውቃላችሁ ማለት ነው። Next we have a key terms here, the vascular plant. Possess a vascular tissue, the xylem and phylum, that aid them to transport water and mineral. ዋተር እና ሚነራል ትራንስፖርት ለማድረግ የሚያገለግሉ ከዋተር እና ሚነራል በተጨማሪ ስገሮችን ሊሆን ይችላል፣ ሌሎች ፕሮቲኖችን ሊሆን ይችላል ትራንስፖርት ለማድረግ የሚጠቅም ማለት ነው። እንግዲህ ቫስኩላር ፕላንት የምንለው እሱ ነገር ያላቸው ነው። ሌላኛው ክላስ ላይ ስንሄድ ደግሞ ወይም ፋይለም ላይ ስንገባ the Petrodophytes ምናልባት እዚህ ላይ ትሪዶፋይተስ ብለን ልናነበው እንችላለን። ብዙ ጊዜ በእንደዚህ አይነት ወይ ሲጻፍ የመጀመሪያዋ ፊደል ላትነበብ ትችላለች። ስለዚህ ቴሪዶፋይተስ ብለን ልንረዳ እንችላለን። ሰው የራሱ የሆነ ካራክተሪስቲክሶች ይኖሩታል። የመጀመሪያው have a well developed xylem and phylum ያ ማለት ቫስኩላር ፕላንት ናቸው ማለት ነው። በተለይ ያየናቸው ቫስኩላር ፕላንት አይደሉም። ቴሪዶፋይተስ are seedless plants, but they passes their genetics to offspring through a spore that are located on the underside of their leaves, known as a sporophyll. Okay? የሚራቡት በምንድን ነው? በስፖር ነው። ስፖር የሚባለው ቅጠላቸው ስር ላይ ነው የሚገኘው። ቅጠላቸው ስር ላይ የሚገኘው ምን ይባላል? ስፖሮፋይልስ ይባላል ይለናል። ስፖሮፋይልስ እዛ ላይ ሲድለስ ናቸው ወይም ዘር የሚባል ነገር የላቸውም ማለት ነው። ዘር ስላችሁ መራባት አይችሉም ማለት ሳይሆን ሲድ የምንለው ዘር ወይም ፍሬ ያለ አይደል እሱ የላቸውም እንደማለት ነው። Unlike brophytes, they are already vascular plants and capable of transporting fluids. እንግዲህ ዛይለም እና ፋይለም አላቸው ማለት ነው። ብሮፋይቶች ግን ነን ቫስኩላር ስለሆኑ ዛይለም ፋይለም የሚባል ነገር የላቸውም። The stem and the leaf have a sessive tube and water conduct cells similar to those in the xylem and phylum of the flowering plant. The stem is usually entirely below the ground and takes the form of the structure is called rhizome እንለዋለን። rhizome ስቲማቸው እንግዲህ rhizome ነው የሚባለው ከመሬት ውስጥ ነው ያለው ይለናል ማለት ነው። The leaves of the fern vary from one species to another. እንግዲህ ፈርን የተለያዩ ስፒሺሶች አሉት፣ በርካታ ስፒሺሶች። So Pteridophytes have already adapted to a wide range of habitat. They can be aquatic, terrestrial, and even cold resistant ሊሆን ይችላል። እንግዲህ ምን ማለት ነው? የሚኖርበትን ቦታ ስናይ በተለያየ መንገድ ሊኖሩ ይችላሉ። ዋማ ቦታ አኳቲክ ቦታ ሊኖሩ ይችላሉ፣ ኦር የብስ ላይ ተርስተሪያል ላይ ሊኖሩ ይችላሉ። even cold resistance ናቸው። ያ ማለት ቀዝቃዛማ ቦታ ላይም ሊኖሩ ይችላሉ ማለት ነው። እዚህ ላይ በተጨማሪ ምን አለን? አክቲቪቲ አለን። ስለዚህ እዚህ ጋር ተመልከቱት the structure of Pteridophytes or fern ፈርን እንግዲህ ይሄን ነው የሚመስለው። ኦኬ ፈርን ይሄን ይመስላል። መታወት ያውን ተዝቀደም ነግሬያችኋለሁ። ቤታችን ላይ በቃር ግን የምንተክላቸው አትክልቶች ወይም ቤትን ለማስዋብ ምናምን የምንጠቀምባቸው ናቸው። ግቢን ለማስዋብ ማለት ነው። እነዚህ አይነት ነገሮች ፈርን ይባላሉ። እንደዚህ አይነት እጽዋት ቤታችሁ ካለ እሱ ፈርን እንለዋለን ማለት ነው።
ሶ በተመሳሳይ እዚህ ላይ ፈርነን ኮሌክት አድርገን ኤግዛማይን ለማድረግ አክቲቪቲዎች አሉ። እዚህ ላይ ማቴሪያል ሪኳየርድ አለ፣ ፕሮሲጀሮች አሉ። ከቲቸራችሁ ጋር ሆናችሁ የምትሰሩት ነው። ምናልባትም እንደ አሳይመንትም ሊሰጣችሁ ይችላል ማለት ነው። ፈርን እቤታችሁ ካለ ልክ እንዴት ማድረግ እንዳለባችሁ ከመምህራችሁ ጋር ተወያይታችሁ ልታገኙት የምትችሉትን እውቀት ማግኘት ትችላላችሁ ማለት ነው። እዚህ ጋር ቢኮዝ አክቲቪቲ ስለሆነ አክቲቪቲውን እዚህ ጋር ልንሰራ አንችልም ማለት ነው። ሌላኛው ደግሞ የፕላንት ክፍል ደግሞ ጂምኖስፐርም ኦር ኮኒፎርም ፕላንት ኮኒፎርም ፕላንት የምንላቸው ሊያብቡ የማይችሉ የማያብቡ አባቢ የሆኑ ማለት ነው። the name gymnosperm literally means naked seed ማለት ነው። naked seed which is exhibited by the member by having cones instead of seeds to reproduce ኦኬ እንግዲህ ከሲድ ይልቅ ኮን የሚባል ክፍል ነው ያላቸው ለመራባት ማለት ነው። their seeds are not enclosed in a fruit ፍሬያቸው በምን አልተሸፈነም? ማነው ዘራቸው በፍሬ አልተሸፈነም። አሁን ዘርና ፍሬ የሚባል ነገር ለዩ። ዘርና ፍሬ ያ ማለት ፍሩትና ሲድ የሚለውን ነገር መለየት ያስፈልጋል። አሁን ፍሩት ለምሳሌ ብርቱካኑን ውሰዱ። ብርቱካን እንዳለ ክቡ ነገር ፍሩት እንለዋለን። ፍሩት ሲድ የምንለው ግን ብርቱካኑን ልጠን ውስጥ ላይ ስንበላ የምናስወግዳቸው ነገሮች አሉ፣ አጠቃቀን ነገሮች ፍሬ የምንላቸው እነዛ ዘር ይባላሉ። አጠቃላይ ክቡን ትልቁን ግን ፍሬ እንለዋለን ማለት ነው። ስለዚህ ሁለቱን መለየት መቻል አለባችሁ። they are widely distributed in the planet but dominate the temperate and arctic region most of the time የሚገኙት እንግዲህ አብዛኛው የፕላኔቷ ክፍል ወይም በዓለም ውስጥ ቢሆንም ብዙ ጊዜ ዶሚኔት ሆነው ወይም በብዛት የሚገኙት ቴምፕሬት ኤንድ አርክቲክ ሪጅን የሚባል አለ። በሁለቱ ሪጅን ላይ ይገኛሉ ማለት ነው። the stem and leaf have sieved tube and water conduct cells similar to those in the xylem and phylum of the flowering plant ስለዚህ structure of ጂምኖስፐርም የምንላቸው ልክ እንደዛ አይነት ነው ስትራክቸራቸው ማለት ነው። ከዛ በተጨማሪ ለምሳሌ የማያብብ አበባ የሌለው ፕላንት በአካባቢያችን ለምሳሌ ማንን መውሰድ እንችላለን? ጽድ፣ የአበሻ ጽድን የምታውቁት ከሆነ እሱ አለ፣ አባቢ አይደለም። የአበሻ ጽድ ለምሳሌ most of the time ቤተክርስቲያን አካባቢ ላይ ይገኛል። በተለይ ገጠራማ አካባቢ ላይ የአበሻ ጽድ አለ። they are characterized by having wood and green needle like or scale like foliage ይለናል። ስለዚህ wood አላቸው green needle like and scale like foliage እንዳላቸው ያመለክታል። then finally gymnosperms are a good source of wood and paper እነዚህ እንግዲህ አበባ የማያብቡ ወይም አበባ የሌላቸው ፕላንቶች ለማገዶነት ብዙ ጊዜ ለውድ ወይም ለእንጨት ስራነት እና ለወረቀት ምርትነት ያገለግላሉ ማለት ነው። እጅግ በጣም ሰፋፊ ቦታዎችን ይሸፍናሉ። ያ ማለት ብዙ በጫካ የተሸፈኑ ቦታዎች አሉ። እነዛ ጫካ የምንላቸው የማያብቡ ፕላንቶች ለምሳሌ አንዳንድ ቦታ አለች። አሁን ቴምፕሬት ዞን ላይ ብትሄዱ እጅግ በጣም በርካታ የሚባሉ ጂምኖስፐርሞች አሉ። ለምሳሌ ላይክ እንደ ጽድ አይነት ማለት ነው። ስለዚህ እነዚህ እጽዋቶች የሚያገለግሉት ልክ ለእንጨት ስራ እና ለወረቀት ስራ ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። እዚህ ጋር በተመሳሳይ collecting and examining coniform የሚል ነገር አለ። ከዛ material required so conifer leaf and cone የሚል ነገር አለን። ፕሮሲጀር አለ። ከዛ ልክ እጽዋቱ በአካባቢያችን ስለሚገኝ እሱን አመተን ያለውን ነገር carefully ምን እንደሚመስል ለመረዳት ነው። ከዛ በተጨማሪ እዚህ ላይ ቢ ላይ ደግሞ ኤግዛማይኒንግ አንጂኦስፐርም ስንል እንግዲህ ፍላወሪንግ ፕላንት ወይም የሚያብብ ነው። ፍላወሪንግ ፕላንት ደግሞ በአካባቢያችን በርካታ ፍላወሪንግ ፕላንቶች አሉ። ለምሳሌ ቢን፣ ፒ ፕላንትስ ዊዝ ፍላወር ኤንድ ፒ ሲድስ፣ ማይስ ምናምን እነዚህ ነገሮች ምንድን ናቸው? they are flowering plant or also known as አንጂኦስፐርም እንላቸዋለን ማለት ነው። ኦኬ አንጂኦስፐርም እንላቸዋለን። እዚህ ጋር በተመሳሳይ የተለያየ ፕሮሲጀር አለ። በዛ ፕሮሲጀር መሰረት ልታውቁ የተጠበቀውን ኤክስፐሪመንት ትሰራላችሁ ማለት ነው ከቲቸራችሁ ጋር። ሰው መጨረሻ ላይ የምናገኘው እንግዲህ አንጂኦስፐርም ነው ወይም ፍላወሪንግ ፕላንት። እንግዲህ ስለ ፍላወሪንግ ፕላንት ወይም አባቢ እጽዋት ሁላችንም እናውቃለን ማለት እንችላለን። ምክንያቱም አሁን አለንበት ላይ ሆነን ራሱ በመስኮት ብቅ ብለን ብንሄድ እጽዋት አለ። ያ እጽዋት አብዛኛው ምንድን ነው?
አንጂኦስፐርም ነው ወይም ፍላወሪንግ ፕላንት ነው። they have a true root stem leaf and flower as a reproductive organs and the seeds are enclosed in fruit. ኦኬ አሁን ተመልከቱ ትሩ የሆነ እውነተኛ የሆነ ሩት አላቸው ስቲም አላቸው ሊፍ አላቸው ፍላወርም አላቸው ፍላወራቸው ደግሞ ሪፕሮዳክቲቭ ኦርጋናቸው ነው መራቢያቸው ማለት ነው ፍሩቱ ደግሞ ሲዱ ደግሞ በምን ተሸፍኗል ይለናል በፍሩት ተሸፍኗል ይለናል በፍሩት ተሸፍኗል ለምሳሌ ባቄላን መውሰድ ትችላላችሁ የተሸፈነ ነው አተርን መውሰድ ትችላላችሁ የተሸፈነ ነው ሲዱ የተሸፈነ ነው ብርቱካንን መውሰድ ትችላላችሁ ሲዱ በፍሩት የተሸፈነ ነው ሎሚን መውሰድ ትችላላችሁ ሲዱ በምን የተሸፈነ ነው በፍሩት የተሸፈነ ነው እነዚህ ምን ይባላሉ ፍላወሪንግ ፕላንት ይባላሉ ማለት ነው they reproduce by seeds which are formed in a flower እንግዲህ የሚራቡት በምንድነው በሲድ ነው በዛ ምክንያት ለምሳሌ አብዛኞቹ ሰብል የሚባለው ይሄ ገጠራማ አካባቢ ላይ በእርሻ ቦታ የሚዘሩ አዝርቶች ሲዳቸው የሚበተን ወይም ገበሬው የሚዘራው በሲዳቸው ወይም በዘራቸው ስለሚራቡ ነው ማለት ነው ስለዚህ ሲድ አላቸው በሲዳቸው ይራባሉ ማለት ነው ፍላወር ፎርም ማድረግ ይችላሉ so flowering plants or angiosperms are divided into two subclasses monocotyledon and dicotyledon ብለን በሁለት እንከፍላቸዋለን monocotyledon and dicotyledon የምንለው ባላንድ ክክና ባለ ሁለት ክክ እምንለው ማለት ነው ባላንድ ክክና ባለ ሁለት ክክ ለምሳሌ በቆሎና ባቄላን ውሰዱ ባቄላ ለሁለት መሰንጠቅ ይችላል ሁለት ናቸው ያሉት ዳይኮታሊደን እንለዋለን ዳይኮታሊደን ሞኖኮታሊደን ደግሞ አንድ ብቻ ያለው ለምሳሌ ገብስ መውሰድ ትችላላችሁ ስንዴ መውሰድ ትችላላችሁ እሱ ምን ይባላል ሞኖኮታሊደን እንለዋለን ማለት ነው ስለዚህ የዳይኮታሊደን እና የሞኖኮታሊደን ደግሞ የራሳቸው የሆነ ዲፈረንስ አላቸው ቅጠላቸው ምን ይመስላል አበባቸው ምን ይመስላል የሚለውን ነገር ስናይ የራሱን የቻለ ስትራክቸር አለው ማለት ነው እዚህ ጋር ሞኖኮታሊደን እና ኮታሊደን የሚለውን ዳይ በሉት እዚህ ጋር ዳይኮታሊደን ዳይ ማለት ሁለት ማለት ነው ሞኖ ማለት አንድ ማለት ነው their leaves are usually broad and their leaves veins form a branch of network ይለናል እንግዲህ their leaves are usually broad የምኖች የፍላወሪንግ ፕላንት and the leaf veins form a branch ያ ማለት እንግዲህ አንድ ቅጠል ወሰዱ ቅጠሉን ስታዩት ብራንች አለው ቅጠሉ ላይ ብራንች አለው ይሄ የምን ካራክተሪስቲክስ ነው የፍላወሪንግ ፕላንት ማለት ነው ብራንች ኑሮት ደግሞ ብራንቹ ፓራላል ነው አይደለም ነን ፓራላል ነው የሚለው ደግሞ በሞኖኮታሊደን እና በኮታሊደን ለምሳሌ ሞኖኮታሊደን የሆነ ፕላንት ልንገራችሁ በቆሎን ውሰዱ የበቆሎ ቅጠል ለምሳሌ ረጃጅም ሆኖ እነዚህ ቬን የሚባሉት ወይም ብራንቾቹ ፓራላል የሚሄዱ ናቸው እና የሆነ ልክ ቀጭኑ ረጅም ነው ቅጠላቸው ለምሳሌ የጤፍን ቅጠል መውሰድ ትችላላችሁ የስንዴን ቅጠል የበቆሎን ቅጠል ምናልባት ከተማ አካባቢ ያላችሁ ልጆች ይሄን ሁላ ላታውቁ ትችላላችሁ ግን ግቢያችሁ ላይ ካለ በዛው ላይ መረዳት ትችላላችሁ ማለት ነው ወይም ምን እንደሚመስሉ ሌላ ቪዲዮ ማየት ትችላላችሁ ማለት ነው ዳይኮት ምንላቸው ደግሞ ዳይኮታሊደን ምንላቸው ቅጠላቸው ሰፋፊ ሆነ ለምሳሌ ባቄላን ቅጠል መውሰድ ትችላላችሁ ያተረን ቅጠል መውሰድ ትችላላችሁ ባለ ሁለት ክክ የሚባሉት ማለት ነው ግን ሁለቱንም ነው እዚህ ላይ ያያየን ያለነው ሁለቱም ፍላወሪንግ ፕላንት ስለሆኑ አይዘር ሞኖኮቲሊደን ሆነም ዳይኮቲሊደን ሆነ አጠቃላይ የሆነ ካራክተራቸው ነው የሁለቶችንም ያያየን ያለን most angiosperms are good source of food medicine clothing fiber and wood ለነዚህ ጥቅሞች ይውላሉ most of the time ለምግብነት የሚጠቅሙ ናቸው ማለት ነው ከዛ በተጨማሪ ለሜዲሲንነት ወይም ለመድኃኒት መቀመሚያነት ያገለግላሉ ማለት ነው እንግዲህ ፍላወሪንግ ፕላንት ማለት እንደምታውቁት አበባ ሊያብቡ የሚችሉ ማለት ነው እዚህ ጋር በተመሳሳይ ምን አለን ይለናል ኤክሰርሳይሶች አክቲቪቲዎች አሉ አክቲቪቲዎች እንግዲህ
ብሪዮፋይታ ዲቪዥን ወይም ፋይለም አለ። ብሪዮፋይታ፣ ቴሪዶፋይታ፣ ጂምኖስፐርም፣ አንጂኦስፐርም ብለው በአራት ይከፈላሉ። እነዚህ የራሳቸውን የቻለ ካራክተሪስቲክስ አላቸው። ኤግዛምፕል እንሰጣለን። ያ ማለት ነው እላይ ያየነው ነገር ነው። ብሪዮፋይታ ለምሳሌ እነ ሞሰስ አሉ። ሞሰስ ምን ይመስላል? ነን ቫስኩላር ነው ብለናል። ያ ማለት ፋይለም ዛይለም የሚባል ነገር የለውም። ከዛ በተጨማሪ ትሩ ሩት ስቴም የለውም ብለናል እና መሰል ነገሮችን ለማየት ሞክረናል። ቴሪዶፋይታ የምንለው ደግሞ ፈርንን እንደ ኤግዛምፕል መውሰድ ትችላላችሁ። የፈርን ባህሪያት ላይ ያሉ መዘርዘር ነው። ጂምኖስፐርም የምንላቸው ደግሞ ወይም ነን ፍላወሪንግ ፕላንት ናቸው። ነን ፍላወሪንግ ፕላንት ምን ይመስላሉ? የት አካባቢ ላይ ይገኛሉ? ስቲማቸው፣ ሩታቸው በተመለከተ ፍላወር የሚባል ነገር የላቸውም። ኦኬ እነዚህን ኤግዛምፕል ደግሞ መስጠት እንችላለን። ለምሳሌ የሀበሻ ጽድን ብያችኋለሁ። እንደ ኤግዛምፕል መውሰድ ትችላላችሁ። መጨረሻ ላይ ደግሞ አንጂኦስፐርም የምንላቸውን ስናያቸው የነበሩ ናቸው ወይም ፍላወሪንግ ፕላንት የምንላቸው ናቸው። ትሪዮነ ሩት ስቲም ኤንድ ፍላወር እንዲሁም ሊቭ አላቸው። ፍላወራቸው ደግሞ መራቢያ ቦታቸው ነው ማለት ነው፣ ወይም መራቢያ አካላቸው ነው ማለት ነው። ከዛ በተጨማሪ በሁለት ልንከፍላቸው እንችላለን። ሞኖኮቴሊደን ኤንድ ዳይኮቴሊደን ብለን ለሁለት ልንከፍላቸው እንችላለን ማለት ነው። እንደ ምሳሌ ብዙ ነገሮችን መውሰድ እንችላለን አካባቢያችን ላይ የሚገኙ ለምሳሌ እንደ ማይዝ ወይም ኮርን የምንለው ማለት ነው። እንደ ቢ ወይም ባቄላ የምንለው፣ እንደ ዌት ወይም ስንዴ፣ ባርሊ ምናምን እነዚህን ነገሮች እንደ ምሳሌ አድርገን መውሰድ እንችላለን ማለት ነው። ቀላል አክቲቪቲ ነች ማለት ነው። ከዛ በተጨማሪ እዚህ ላይ ኤክሰርሳይዝ 5.7 አለ። ኤክሰርሳይሱን መስራት ትችላላችሁ፣ ወይም በተደጋጋሚ እንደምነግራችሁ ኤክሰርሳይዝ መስሪያ አካውንት አለ። ያንን ሰብስክራይብ በማድረግ እዛ ውስጥ ማግኘት ትችላላችሁ ማለት ነው። ሌላኛው ኪንግደም ደግሞ ኪንግደም ፕሮቴስታ ነው። ኪንግደም ፕሮቴስታ the major characteristics of protesta Protesta are eukaryotic and can be unicellular. Okay, unicellular. እስካሁን ስናይ የነበረ መልቲሴሉላር ነበሩ። አሁን ደግሞ ዩኒሴሉላር ነው እያየን ያለ ነው። The kingdom protest is a diverse group. One way to classify protest according to the way they obtain nutrition. Nutrition በሚያገኙበት ሁኔታ መከፋፈል እንችላለን። There are animal like, plant like, fungi like protesta. ኦኬ አኒማልስ የሚመስሉ ፕላንት የሚመስሉ ፈንገስ የሚመስሉ ፕሮቴስታንት አሉ ማለት ነው። They reproduce sexually and asexually. Important example of protesta includes protists includes organisms known as plasmodium የሚባል አለ or which causes malaria ፕላስሞዲየም የሚባል ፕሮቴስት አለ ወይም ፕሮቶዞ አለ። የእንግዲህ ማላሪያ የሚባለውን በሽታ ስፔሻሊ በፊሜል አናፖሊስ ሞስኪቶ ነው የሚተላለፈው ወይም ወባ የምንለውን የሚያስከትልብን ፕላስሞዲየም ይባላል። ስለዚህ እሱ ከማን ይመደባል? ከፕሮቴስታ ይመደባል ማለት ነው። እና አሜባ እና ኦግሊናን መውሰድ እንችላለን። ትሪፖኒማ ወይም ትሪፖኖሶማያሲስ እዚህ ጋር ትሪፖኖሰም ወይም ትሪፖኖሶማያሲስ የሚባላል እሱንም እንደ ምሳሌ መውሰድ ትችላላችሁ። There are two major groups of protesta included the protozoan እና ፕሮቶፋይታ የሚባል ግሩፕ አላቸው። ሁለት ግሩፕ። የመጀመሪያው ፕሮቶዞዋን የምንለው are similar to animals cell in that they do not have a cell wall የሚባል ነገር የሌላቸው አኒማልስ የሚመስሉ ናቸው ፕሮቶዞዋን የምንላቸው። Organisms such as amoeba and paramecium take in and digest solid foods and thus resemble animals in their feeding. በአመጋገባቸው እንግዲህ አኒማልስ ነው የሚመስሉት እነዚህ አሜባ እና ፓራሚሺየም የሚባሉት ማለት ነው። They have a be called unicellular organism እንላቸዋለን። አንድ ሴል ብቻ ወይም ሲንግል ሴልድ ናቸው። ሁለተኛው ደግሞ ፕሮፋይታ ነው። Prophyta is a plant-like cell which do have a cell wall and are similar to algae. ፕሮቶፋይታ የምንላቸው ደግሞ ፕላንት ነው የሚመስሉት ሴሉል አላቸው ልክ እንደ ፕላንት ለምሳሌ አልጌን ይመስላሉ ይለናል። like oglina and Chlamydomonas possesses a chloroplast and make their food by photosynthesis. ልክ እንግዲህ እነዚህ ፕላንት ነው የሚመስሉት ሴሉል አላቸው ከዛ በተጨማሪ ፎቶሲንቴሲስ አላቸው ሲምፕሊ ክሎሮፕላስት አላቸው ማለት ነው። ክሎሮፕላስት አላቸው ማለት ምግባቸውን ማዘጋጀት የሚችሉ ናቸው ማለት ነው። ለምሳሌ ኦግሊናን እና ክላይማዶሞናስን መውሰድ እንችላለን ወይም ክላይማዶሞናስ
ስለዚህ እነዚህን እንደ ኤግዛምፕል መውሰድ ይችላላችሁ። they often referred to as unicellular plant unicellular plant ናቸው። ለምሳሌ unicellular plant እነማን ናቸው ተብለን ብንጠየቅ ፕሮቶፋይታ ናቸው። unicellular animal እነማን ናቸው ብንባል ፕሮቶዞዋን ናቸው እንላለን ማለት ነው በቀላሉ። ሌላኛውና አራተኛው ደግሞ ኪንግደም ሞነራ ነው። ኪንግደም ሞነራ the major characteristics of monera the kingdom monera consists of a prokaryotic unicellular organism እንግዲህ organism it may be prokaryotic or eukaryotic ሊሆን ይችላል። no nuclear membrane or membranes bounded organelles such as chloroplast, Golgi complex or Golgi apparatus, the mitochondria or endoplasmic reticulum are present. እነዚህ ነገሮች ምን ይላሉ ማለት ነው? ባጭሩ ፕሮካሪዮቲክ እና ዩካሪዮቲክ ማለት ኒውክለስ ያለው እና የሌለው ተስቀደም ተመምረናል ሌላ ፓርት ላይ ማለት ነው። ለዛ ነው እዚህ ጋር ብዙ ማብራሪያ ማልሰጥ ስለ ፕሮካሪዮቲክ እና ዩካሪዮቲክ ማለት ነው። ስለዚህ እነ ክሎሮፕላስት፣ ጎልጅ ኮምፕሌክስ፣ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም አር ፕሬዘንት። እነዚህ ነገሮች ማን ላይ ያሉ? ሞነራ ላይ ያሉ ማለት ነው። ስለዚህ ክሎሮፕላስት አላቸው ማለት ነው። ምግባቸውን ማዘጋጀት ይችላሉ ማለት ነው። ሞነራ have a cell wall of a protein plus polysaccharide compounds. ኦኬ ምን አላቸው ይለናል? ፕሮቲን አላቸው። ከዛ በተጨማሪ ምን አላቸው? ፖሊሳካራይድ ኮምፓውንድ። ከዛ በተጨማሪ ሴል ዌል አላቸው ማለት ነው። ሞነራዎች ምንድነው የሚመስሉ ማለት ነው? ፕላንት ነው የሚመስሉ ማለት ነው። but no cellulose. ይህ ሴሉል ግን ከሴሉለስ አይደለም የሚሰራው like plant. They reproduce asexually by binary fusion. Important example of monera includes a blue-green algae and bacteria. blue-green algae እና bacteria. Most of the time ግን ባክቴሪያዎች ከማን ነው የሚመደቡ? ከኪንግደም ሞነራ ውስጥ ነው የሚመደቡት ማለት ነው። ስለዚህ ይሄን ይመስላል major groups of monera and their habitats. that is the blue-green algae and bacteria ማለት ነው። እንግዲህ ሞነራ ስንል ስለ ሁለቱ ነው የምናወራው፣ ስለ blue-green algae እና ስለ bacteria። የመጀመሪያው blue-green algae. blue-green algae is a prokaryotic single-celled photosynthetic organism containing a blue pigment in addition to chlorophyll. They also called the cyanobacteria ይባላል። cyanobacteria blue-green algae የተባለ እንጂ ያው ባክቴሪያ ነው cyanobacteria because ሞነራ ስንል ስለ ባክቴሪያ ነው የምናወራው። so blue pigment አላቸው in addition to the chlorophyll ማለት ነው። predominantly occur singly or in a colony in a diverse habitat in a fresh water or terrestrial environment. እንግዲህ ውሃማ ቦታም የብስ ቦታም ሊኖሩ ይችላሉ either in individual form or singly or in a colony or in a group form ሊገኙ ይችላሉ ማለት ነው። They are microscopic but can be seen when they are in a colony or a bloom. microscopic ናቸው ማለት we cannot see them with our naked eye. በአይናችን ልናያቸው ማንችላቸው ራዘር ማይክሮስኮፕን በመጠቀም ወይም ሌሎች ቱሎችን በመጠቀም ብቻ ነው ልናያቸው የምንችለው። ግን በኮሎኒ ሲሆኑ ወይም ኢን ግሩፕ ሲሆኑ ማየት እንችላለን። but singly ወይም individual form ከሆኑ ማየት አንችልም። cyanobacteria contain only one form of chlorophyll, that is a green pigment. cyanobacteria እንግዲህ green pigment ይዟል። in addition they contain various yellowish carotenoid, the blue pigment, phycobilin, and in some species or in some species the red pigment phycorythrin ይባላል። እንግዲህ red pigment አለ፣ blue pigment አለ and green pigment አለ። green pigment ስንል ክሎሮፊል ነው፣ ምግብን ለማዘጋጀት የሚረዳ ፎቶሲንቴሲስ በመጠቀም ማለት ነው። ሌሎች ግን ከምግብ ስራ ጋር አለ የሚሉት የred pigment blue pigment ምናምን ወይም yellowish pigment ምንላቸው ነገሮች ማለት ነው። the combination of phycobilin and chlorophyll produce the characteristics blue-green color. ስለዚህ blue-green color form ስለሚያደርግ ምን ተባሉ? blue-green algae የተባሉ ማለት blue-green bacteria ተባሉ ማለት ነው። ወይም ባጭሩ blue-green algae ማለት ነው። እዚህ ጋር blue-green algae አይደል? blue-green algae ማለት ቻልን ማለት ነው። blue-green የሚለው ነገር የመጣ ከፒግመንታቸው ነው። blue pigment አላቸው፣ red pigment፣ yellow pigment አላቸው፣
in addition to that green pigment አላቸው። በግሪኑ እና በብሉ ምክንያት ነው ብሉ ግሪን አልጌ መባል የጀመሩት ማለት ነው። Cyanobacteria are the first organisms known to have produced oxygen as a byproduct of photosynthesis. እንግዲህ ሳይኖባክቴሪያ የሚባለው ወይም የብሉ ግሪን አልጌ የሚባለው ኦክሲጅን በማምረት ቀዳሚ ቦታ ነው የሚይዘው። because most of the time እነዚህ ባክቴሪያዎች ወይም ብሉ ግሪን አልጌ የሚባሉት ውሃማ ቦታ ላይ ነው የሚገኙት። ውሃማ ቦታ ላይ በሰፊው ነው የሚገኙት። ስለዚህ ኦክሲጅን ያመርታሉ። ኦክሲጅን የሚያመርቱ እንዴት ነው ከተባለ ባይ ፕሮዳክት ኦፍ ፎቶሲንቴሲስ ነው። ወይም ፎቶሲንቴሲስ በሚካሄድበት ጊዜ እንደ ሮ ማቴሪያል ካርቦን ዳይኦክሳይድን ይጠቀማሉ፣ ሰንላይትን ይጠቀማሉ፣ ዋተርን ይጠቀማሉ። ኦኬ ከዛ እንደ ኢንድ ፕሮዳክት ወይም እንደ ባይ ፕሮዳክት ደግሞ ኦክሲጅንን እና ስታርችን ያመርታሉ ማለት። ስለዚህ ኦክሲጅን በሰፊው በእነዚህ ሳይኖባክቴሪያ በተባሉ ኦርጋኒዝሞች መመረት ይችላል ማለት ነው። እዚህ ጋር ለምሳሌ ኮሎኒ ኤንድ ፍላሜንተስ ፎርም ኦፍ ዘ ብሉ ግሪን አልጌ እነዚህ ናቸው እንግዲህ ብሉ ግሪን አልጌ የምንላቸው። እንደምታዩቸው በርካታ አሁን በጣም ትናንሽ ነገሮች አሉ እዚህ ላይ ሳይኖኮኮከስ የሚል ነገር አለ። ለምሳሌ አንፋኖተስ ኖስቶክ አናቤና እነዚህ ምን ይባላሉ? ኮሎኒ ኤንድ ፍላሜንቴስ ፎርም ኦፍ ዘ ብሉ ግሪን አልጌ ይለናል። ስለዚህ ብሉ ግሪን አልጌን ይመስላል። ኔክስት ላይ ደግሞ በሞኖራ ውስጥ የሚካተተው ባክቴሪያ ነው። are very small organisms consisting of a single cell. They lack organized nucleus and chlorophyll pigment. organized nucleus የለውም ማለት ፕሮካሪዮቲክ ነው ማለት ነው። in addition to that chlorophyll የለውም ማለት green pigment የለውም ማለት ነው። green pigment ከሌለው ምግቡን ማዘጋጀት አይችልም ማለት ነው። their cells are made not of cellulose but of a complex mixture of protein, sugar and lipid which is called peptidoglycan. peptidoglycan ይባላል። የምን ሚክስቸር ነው ካል የፕሮቲን የሱገር እና የሊፒድ ፔፕቲዶግላይካን። ስለዚህ ሴሉላ ያለው ከሴሉለስ አይደለም የተሰራው ከፕሮቲን ከሱገር እና ሊፒድ ሚክስቸር ነው የተሰራው ማለት ነው። They can be found in a various shape and size, may be spherical, round shape or spiral, and some have a filament called a flagella, a projection from them and serve as a movement. እንግዲህ ፍላጀላ የሚባለው ለሙቭመንት ወይም ለእንቅስቃሴያቸው ነው የሚያገለግለው። ባክቴሪያዎች የሚጓዙት ፍላጀላ በሚባለው ፓርት ነው። ለምሳሌ ፓራሚሺየም የምትባል ታወቃችሁ ሲሊያ ይባላል። መጓዟ ወይም መንቀሳቀሻዋ ሲሊያ እንለዋለን። The genetic material DNA is contained in the chloroplast called the nucleotide. መራቢያቸው ወይም ዲኤንኤ የሚባለው ደግሞ ጄኔቲክ ማቴሪያል ማለት የዘራቸው የሚገኝበት ማለት ነው። ኒውክሊዮታይድ የሚባለው የሳይቶፕላዝም ክፍል ውስጥ ይገኛል ይለናል። Bacteria are found in everywhere and are the most numerous organism on the earth. በዓለም ላይ እንግዲህ በርካታ የሚባሉት ሊቪንግ ኦርጋኒዝሞች ባክቴሪያዎች ናቸው ማለት ነው። እዚህ ላይ ስዕሉ ላይ እንደምታዩት የባክቴሪያ ፓርቶች አሉ። የመጀመሪያው ለምሳሌ ክሮሞዞም ይባላል። ክሮሞዞም ማለት ዲኤንኤ የሚገኝበት ነው ወይም ከዘር ጋር የተገናኘ ነው። ሴሉላ አለ። ሴሉሉ ከምንድን ነው የተሰራ ብለናል? ከፔፕቲዶግላይካን የተሰራ ያ ማለት ከሶስቱ ሚክስቸሮች ከምን ሚክስቸር ከፕሮቲን ከሱገር እና ከሊፒድ ሚክስቸር የተሰራ ነው። ከዛ እዚህ ላይ ይሄ ሙሉ በሙሉ ሳይቶፕላዝም ይባላል። እዚህ ጋር ደግሞ ግላይኮጅን ግራኑል የሚባል ፓርት አለ እዚህ ጋር። እዚህ ላይ ደግሞ ስላይም ካፕሱል የምንለው ፓርት አለ። ይሄ ደግሞ ፍላጄሊየም ይባላል። ሰም ባክቴሪያ ላይ ነው የሚገኘው ለመጓጓዣነት የሚጠቅም ነው ማለት ነው። እዚህ ጋር ደግሞ ሼፓቸውን ነው የሚያሳየው። እንደምታዩት በርካታ ሼፖች አሉ። በርካታ ሼፕ ኤ ላይ የምናየው ሼፕ ኒውት፣ ቢ ላይ፣ ሲ ላይ፣ ዲ ላይ፣ ኢ ላይ፣ ኤች፣ ጂ አይታችኋል። በርካታ ሼፕ አለው ማለት ነው ባክቴሪያ። And finally
ኪንግደም ፈንጊያ የሚለውን ነገር እናያለን። ሜጀር ካራክተሪስቲክስ ኦፍ ፈንጊያ ፈንጊያ are karyotic have a membrane bounded nucleus ኒኩለሱ እንግዲህ በሜምብሬን ባውንድድ የተደረገ ነው ሲል ነው ካሪዮቲክ የሚለው። ፕሮካሪዮቲክ ደግሞ ሜምብሬኑ ኒኩለሱ በሜምብሬን ባውንድድ አልተደረገም ማለት ነው። ኦርጋኒዝምስ that can be multicellular or unicellular ሊሆኑ ይችላሉ፣ ሁለቱንም ሊሆኑ ይችላሉ። ለምሳሌ ዩኒሴሉላር ይስትን መውሰድ እንችላለን እና መልቲሴሉላር ደግሞ ሙሽሩምን መውሰድ እንችላለን ወይም እንጉዳይ የምንለው ማለት ነው። ሙሽሩም and mold are example of multicellular fungi and yeasts are an example of unicellular fungi. yeast የምንለው ወይም እርሾ የምንለው ለእንጀራና ለዳቦ መጋገሪያነት የምንጠቀመው ነው። ሙሽሩም የሚባለው ደግሞ ልክ yeast እንጉዳይ ተብሎ የሚበላ አለ፣ ልክ የሆነ ጃንጥላ ቅርጽ ያለው ማለት ነው። all fungi have a cell wall made of chitin እንግዲህ የፈንጌ ሴል ዌል የተሰራው ከሴሉለስ አይደለም ቺቲን ከተባለ ፓርት ነው። ላይም አይተናል የባክቴሪያን ከምን እንደተሰራ። they are a non-mitoid not capable of movement non-mitoid ስንል no capable of movement ማለት ነው። ፕላንቶች ላይ አይተናል non-mitoid ናቸው ብለናል። በት አኒማልሶች ሚቶይል ናቸው ብለን ነበር። and consists of a thread called hyphae. Fungi are a heterotrophic organism, which means they require organic compounds of carbon and nitrogen for nourishment or for nutrition. እንግዲህ ሄትሮትሮፊክ ናቸው like animals እንደ እንስሳቶች የራሳቸው ምግብ ማዘጋጀት የማይችሉ ጥገኛዎች ናቸው ማለት ነው ፈንጊዎች። ኦኬ ሶ ምን ያስፈልጋቸዋል ይላል? ካርበን እና ናይትሮጅን ያስፈልጋቸዋል ማለት ነው ለምግብነት። they are important as a decomposer or saprophytes ይባላሉ። ዲኮምፖዘር ማለት አፈራራሽ ማለት ነው። ስፔሻሊ ዳይድ የሆነን ኦርጋኒዝም ለማፈራረስ ይጠቀማል። and can be parasitic ፓራሳይቲክ ማለት ልክ ጥገኛ ሆነው ለምሳሌ እግር ላይ ሊወጡ ይችላሉ። እግር ላይ ፈንጊዎች እንግዲህ ባይዘው እግር ብዙ ጊዜ እንዲሸት የሚያደርግ ወይ ባክቴሪያ ነው ወይ ፈንገስ ነው። ፀጉር ላይ ለምሳሌ ፎሮፎር የምንለው እሱ ፈንገስ ነው። ስለዚህ ፓራሳይት ሆነው ነው የሚኖሩት ማለት ነው። they store carbon as a glycogen not in the form of starch ምግባቸው ለምሳሌ ፕላንቶች በስታርች ፎርም የሚያስቀምጡት ፈንጊዎች ግን በግላይኮጅን ፎርም ነው። fungi reproduce sexually and asexually by spore formation ስለዚህ በሁለቱም ወይ እንትን ሊሉ ይችላሉ ማለት ነው። አሁን እዚህ ላይ different types of fungi ይለናል። ተመልከቱ ይሄ ምንድነው? ሙሽሩም የምንለው ነው። ሙሽሩም ወይም እንጉዳይ የምንለው ነው። እዚህ ጋር ደግሞ ይስት ነው እርሾ የምንለው ማለት ነው። እዚህ ጋር ደግሞ ሞልድ የምንለው ነው። ሞልድ የምታዩት የዳቦ ላይ ወይም ምግብ ላይ የሚወጣ ስፔሻሊ ዳቦና እንጀራ ላይ የሚወጣ ሸበት አለ። የእንጀራ ሸበቶ ወይም የዳቦ ሸበቶ የምንለው የዳቦ ነው፣ ዳቦ ላይ የወጣ ሸበቶ ነው። ስለዚህ ሞልድ እና ሙሽሩም መልቲሴሉላር ሲሆኑ ይስት ግን ዩኒሴሉላር ነው። ይስት የምንለው ለእንጀራ ወይም ለዳቦ መጋገሪያነት የሚውል ነው ማለት ነው። so yeast a single celled fungi it converts a complex carbohydrate into alcohol and carbon dioxide እንግዲህ ይስት ማለት ካርቦሃይድሬትን ወደ አልኮል እና ወደ ካርቦን ዳይኦክሳይድ የሚቀይር ማለት ነው። used for a variety of commercial purposes like baking እንጀራ or bread and in the production of alcohol አልኮል በመናመርትበት ጊዜ ይስት ልንጠቀም እንችላለን። እንጀራና ዳቦ በመጋገርበት ጊዜ ምን ልንጠቀም እንችላለን? ይስት ልንጠቀም እንችላለን ማለት ነው። አልኮል ስንል ለምሳሌ ለወይን ፕሮዳክሽን ሊውል ይችላል። አልኮሊክ ፕሮዳክሽን ላይክ እና ቢር ፕሮዳክሽን ልንጠቀምበት እንችላለን ማለት ነው። ሞልድ የምንለው ደግሞ fungi which grows on decayed bread, cheese, fruit or other food እንግዲህ እርጎ ላይ ወይም የቺዝ የምንለው ምንድነው? አይብ ምናምን የምንለው ላይ ማለት ነው። ወይም ፍራፍሬዎች ላይ ሊሆን ይችላል ወይም ዳቦ ላይ ስፔሻሊ የተበላሸ ዳቦ ነው፣ የተበላሸ ቺዝ፣ የተበላሸ ፍራፍሬ ላይ የሚወጣ የሚበቅል ማለት ነው። የሸበቶ የምንለው ማለት ነው። many of the molds fungi lives in the soil or in a dead wood ኦኬ አፈር ላይ ወይም ምን ላይ ሊገኝ ይችላል ይለናል። dead wood ላይ ሊኖር ይችላል ማለት ነው። another important example of useful fungus is the penicillium የሚባል useful fungus አለ። penicillium fungus which was used to make penicillin
one of the most powerful antibiotic ever created ይለናል። ፔኒሲሊየም የሚባለው ፈንገስ እንግዲህ ፔኒሲሊን የሚባለውን መድኃኒት ለመስሪያነት የሚያገለግል የፈንገስ አይነት ነው ማለት ነው። ስለዚህ ፈንገሶች ሁሉ ጎጂ ናቸው ማለት አይደለም፣ ጠቃሚም አሉ። ለምሳሌ እንደ ፔኒሲሊየም አይነት ፈንገሶች። ከዛ በተጨማሪ ይስት እጅግ በጣም ጠቃሚ የሚባል ፈንገስ ነው። እንጉዳይ ወይም ሙሹሩም የምንለውም ለምግብነት የሚውል ፈንገስ ነው። በት ሞልድ የምንለው ግን ምግብን ከማበላሸት ጋር ነው። ስፔሻሊ እንጀራ ላይ ይወጣል፣ ዳቦ ላይ ይወጣል ምናምን፣ እሱ ከጎጂ ልንመድበው እንችላለን ማለት ነው። እዚህ ጋር እንግዲህ ተጨማሪ እዚህ ላይ አክቲቪቲዎች አሉ፣ እንደ ኤክስፐሪመንት የሚሰሩ ናቸው። then finally እዚህ ጋር ዩኒት ሳመሪ ይኖረናል። 7 characteristics of living things are the movement, respiration, sensitivity, growth, reproduction, excretion and nutrition ናቸው። A species is a group of organisms that can reproduce to produce a fertile offspring። ያ ማለት fertile የሆነ offspringን ማምረት የሚችል ከሆነ ምን እንላቸዋለን? species እንላቸዋለን። The binomial system is an internationally agreed system in which the scientific name of an organism is made up of two parts of showing the genus and the species። እንግዲህ binomial system of nomenclature ምንለው እንግዲህ ሁለት ነገሮችን ይዟል፣ genus እና speciesን ይዞ ነው የሚመጣው ማለት ነው። Classification is a way of sorting or grouping organisms into a meaningful order ይለናል ማለት ነው። ከዛ በተጨማሪ artificial classification እና natural classification የሚባል አለ። artificial ከላይ የምናየውን observation መሰረት አድርገን ነው። natural or biological ደግሞ internal እና external የሆነ relationshipቸውን በማየት የምንመድብ ሲሆን a small natural group of organism is species እንላለን። the smallest natural group of organism species ነው። 5 kingdom system the 5 kingdom system is the most common way of grouping living things እንላለን። እንግዲህ 5 kingdom እንላቸው the kingdom Plantae, Animalia, Monera, Fungi ምናምን እያልን የጠቀስናቸው ናቸው። sequence of classification የምንለው ደግሞ ከሃየር ወደ ላይ ስንሄድ kingdom, phylum, class, order, family, genus እና species ብለን አይተናል ማለት ነው። 5 kingdom እንላቸው እንግዲህ Animalia, Plantae, Fungi, Protista እና Monera ናቸው ብለናል ማለት ነው። በርከት ያሉ ነገሮች ናቸው። ራሱን ችሎ አንድ ቶፒክ ሊሆን የሚችል ነገር ነው። ስለዚህ የተማርነው ነገር ስለሆነ ሳመራይዝ ማድረግ ትችላላችሁ ማለት ነው ራሳችሁ። ስለዚህ ቀጥሎ የምናገኘው ሪቪው ኤክሰርሳይዝ ነው። ሪቪው ኤክሰርሳይዝን በኤክሰርሳይዝ አካውንታችን ወይም ቻናላችን የምንሰራ ነው የሚሆነው ማለት ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ አሁንም ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜው የሚለቀቁ ቪዲዮዎች እንዲያልፏችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሆኑ እላለሁኝ። ቀጥሎ የምንገናኘው እንግዲህ በአዲስ ዩኒት ነው የሚሆነው። ዩኒት 6 ስለ ምንድን ነው የሚያወራው? ስለ ስፔስ ነው የሚያወራው። እርዝ ኢን ስፔስ። አጠቃላይ ይሄ ደግሞ ስለ ፊዚክስ ዘርፍ፣ የፊዚክስም የጂኦግራፊም ዘርፍ ሊሆን ይችላል። ስለ ስፔስ ነው የምናጠነው ወይም ስለ ህዋ ነው የምናጠነው ማለት ነው። እጅግ በጣም ኢንተረስቲንግ እና ደስ የሚል ቶፒክ ነው ማለት ነው። በእሱ እስከምንገናኝ ድረስ ሰላም ሁሉ ያብዛላችሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።